የዕለተሰኞ መጋቢት 28 ቀን 2018 ዓ.ም ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የሀገር ውስጥና የባህር ማዶ ዜናዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁ ሁኑ። ቀዳሚ ወዳደረግነው የሀገር ውስጥ መረጃችን እናልፋለን። የኢትዮጵያ ብሔራዊ ባንክ አርሶ አደሩ የፋይናንስ ተጠቃሚ ለማድረግ ዋነኛ ስትራቴጂያዊ መፍትሄ ብሔራዊ የዲጂታል መታወቂያ መሆኑን አስታውቋል። ባንኩ እስካሁን አርሶ አደሩ ከብድር ስርዓት ውጭ አድርጎት የቆየው የማንነትና የብድር ታሪክ እጥረቶችን ለመቅረፍ ዲጂታል መሰረተ ልማት ወሳኝ ሚና እንደሚኖረውም ገልጿል። በብሔራዊ ባንክ የፋይናንስ አካታችነት ዳይሬክተር አቶ አብርሃም ፍቃዱ ባንኮች ብድር ለመስጠት እንደ ቅድመ ሁኔታ የሚጠይቁት ተበዳሪዎችን ማንነትና የቀድሞ የብድር አከፋፈል ታሪክ በአርሶ አደሩ ዘንድ አለመኖሩ ዘርፉን ለዓመታት ከፋይናንስ ድጋፍ ነጥሎት ቆይቷልም ብለዋል። አብዛኛው አርሶ አደሮች በባንክ ዘንድ የሚታወቅ ፕሮፋይል ለሌላቸው መሆኑን የፋይናንስ ተቋማት አርሶ አደሩ እንደ ስጋት እንደሚመለከታቸውም አድርጓቸዋልም ነው የተባለው። የዲጂታል መታወቂያ መኖር አርሶ አደሩን በልዩ ሁኔታ ለይቶ ለማወቅ ብቻ ሳይሆን ተአማኝነት ያለው የብድር ማጣቀሻ ስርዓትን ለመገንባት መሰረት ነው ያሉት ዳይሬክተሩ፣ ይህ አሰራር አርሶ አደሩ ያለውን የፋይናንስ ግብዓቶችን በማስረጃነት በመጠቀም ብድር እንዲያገኝ ያስችለዋልም ብለዋል። ዳይሬክተሩ አክለውም የዲጂታል መሰረተ ልማት መዘርጋት ባንኮች ለዘመናት ሲከተሉት የነበረውን የቤትና የህንፃ ዋስትናን ብቻ የመቀየር ግብ አሰራርን የሚቀይር ነው ብለውታል። የዲጂታል መታወቂያ አርሶ አደር ያለው ተንቀሳቃሽ ሀብት እንደ ዋስትና በመጠቀም የብድር አገልግሎት እንዲያገኝ አዲስ እድልን ይፈጥራልም ብለዋል። ይህ አሰራር ብሔራዊ ባንክ በቅርቡ ያወጣውና ባንኮች ከሚሰጡት አጠቃላይ ብድር ውስጥ 5% ተንቀሳቃሽ ንብረት እንደ ዋስትና በመያዝ ለግብርና ዘርፍ እንዲያቀርቡ የሚያዘውን መመሪያ በተግባር ለመተርጎም ትልቅ አቅም እንደሚፈጥርም ታምኖበታል ብለዋል። የዲጂታል ፋይናንስ ስርዓቱ ከአርሶ አደሩ ማንነት ጋር መያያዙ የምርት ገበያ ትስስርን ከማሳለጥም በላይ የገጠር ኢኮኖሚን ወደ ዘመናዊ የገበያ ዝውውር በማጠናከር የሀገሪቱን ፋይናንስ አካታችነት ጉዞ እንደሚያቀላጥፍም ታምኖበታል ተብሏል። መንግስት ህገወጥ የሰዎች ዝውውርን ለመግታት ዘመናዊ የዲጂታል አሰራር ተግባራዊ ማድረጉን አስታውቋል። በስራና ክህሎት ሚኒስቴር የውጭ ሀገር ስራ ስምሪት ስራ አስፈጻሚ አቶ ኤርሚያስ ተክሉ የውጭ ሀገር የስራ ስምሪት ህጋዊ ደህንነቱ የተጠበቀና ግልጽ ለማድረግ መንግስት አዲስና ዘመናዊ የሆነ የዲጂታል አሰራር ተግባራዊ ማድረጉን አስታውቀዋል። ኃላፊው በሰጡት ማብራሪያ ከዚህ ቀደም በህገወጥ መንገድ ወደ ውጭ ሀገር ይጓዙ የነበሩ ዜጎች ቁጥር 500,000 ይደርስ እንደነበረም አስታውሰዋል። አሁን ግን ይህንን አሰራር ሙሉ በሙሉ ወደ ህጋዊ መስመር ለመቀየር ትልቅ ርብርብ እየተደረገ ይገኛልም ብለዋል። አዲሱ ሲስተም ከባንክ፣ ከኢሚግሬሽን፣ ከፖሊስና ከሌሎች የጸጥታ አካላት ጋር የተቆራኘ በመሆኑ ህገወጥ አሰራሮችን በቀላሉ መቆጣጠር ያስችላልም ነው የተባለው። በተጨማሪም ኤጀንሲዎች የሰራተኛቸውን ፓስፖርት ይዘው ማስቀረት እንደማይችሉና ይህንን የሚያደርጉ ላይም ጥብቅ ህጋዊ እርምጃ እንደሚወስድም ገልጿል። ማንኛውም ዜጋ በኤጀንሲው ላይ ቅሬታ ካለው በቀጥታ በሲስተሙ ላይ ሪፖርት ማድረግ የሚያስችል አሰራርም መፈጠሩ ተሰምቷል። መንግስት ከ500,000 እስከ 1 ሚሊዮን የሚደርሱ ዜጎች በህጋዊ መንገድ የውጭ ሀገር የስራ ስምሪት እንዲያገኙ እቅድ ይዞ እየሰራ መሆኑን ተገልጿል። የምናከናውናቸው የልማት ስራዎች የነዋሪዎችን ማህበራዊ ትስስር ያጠናክራሉ ሲሉ ከንቲባ አዳነች አቤቤ ገለጹ። የምናከናውናቸው የልማት ስራዎች የከተማችንን ነዋሪዎች ማህበራዊ ትስስር የሚያጠናክሩ ናቸው ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ውብና ማራኪ ተደርገው በ1.3 ሄክታር ላይ በሜድሮክ ኢንቨስትመንት ግሩፕ ለህዝብ የተገነቡት የሳር ቤት ፕላዛን መርቀን ስራ አስጀምረናልም ብለዋል። በከተማዋ የምናከናውናቸው የልማት ስራዎች ለሰው ልጅ ክብርና ጥቅም የሚሰጡ የኑሮ ጫናን የሚያቃልሉ እንዲሁም ደግሞ የከተማዋን ነዋሪዎች ማህበራዊ ትስስር የሚያጠናክሩ ናቸው ሲሉም ገልጸዋል። አክለውም የመንግስት የልማት ስትራቴጂን በመከተል የግል ሴክተሮች በከፍተኛ ፍጥነትና ተነሳሽነት አብረውን እየሰሩ ይገኛሉ ብለዋል ከንቲባዋ። ሜድሮክ ኢንቨስትመንት ግሩፕ ከራሱ የግል ይዞታ 1.3 ሄክታር መሬት በመውሰድ አልምቶ ለህዝብ አገልግሎት እንዲሰጥ ማድረጉ አዲስ እሳቤና ትልቅ ለውጥ መሆኑንም አስረድተዋል። እንዲሁም የወንዝ ዳር ልማቶችን ስንሰራ አብረውን የሰሩ ስለሆኑ በከተማዋ ነዋሪዎችና በራሴ ስም አመሰግናለሁም ብለዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሉ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።
ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። የዓለም ጤና ድርጅት ዓለም አቀፉ ማህበረሰብ ሱዳንን ችል እንዳይል አሳስቧል። ሱዳን በአሁኑ ወቅት በዓለም ላይ ካጋጠሙ እጅግ አስከፊ ሰብአዊና የህዝብ ጤና ድንገተኛ አደጋዎች አንዱን እየተጋፈጠች ነው ተብሏል። ከ33.7 ሚሊዮን በላይ ሰዎች ማለትም ደግሞ ከሀገሪቱ ህዝብ ግማሽ በላይ የሚሆኑት በአሁኑ ወቅትም አስቸኳይ የህይወት አድን እርዳታ ይፈልጋሉ ብሏል ድርጅቱ። እየተካሄደ ያለው ግጭት የጤና ስርዓቱን ሙሉ በሙሉ መፈራረስ አድርሶታል። በቅርቡ በህክምና ተቋማት ላይ የተፈጸሙ ጥቃቶችን ቀውሱ ይበልጥ አባብሶታል ያለው የዓለም ጤና ድርጅት ነው። መጋቢት 11 ቀን በምስራቅ ዳርፉር በሚገኘው አልዳይን በማስተባበሪያ ሆስፒታል ላይ በተፈጸመ የድሮን ጥቃት ታካሚዎችና የህክምና ባለሙያዎችን ጨምሮ ቢያንስ 64 ሰዎች ሲገደሉ 89 ሰዎች ደግሞ መቁሰላቸው ተሰምቷል። በድጋሚ መጋቢት 24 ቀን በሃይቲ ናይል ግዛት በሚገኘው አልጃባላይን ሆስፒታል ላይ በደረሰ ሌላ የድሮን ጥቃት የሆስፒታሉ ዳይሬክተርን ጨምሮ 10 የህክምናና የአስተዳደር ሰራተኞች ቀዶ ጥገና በማካሄድ ላይ እያሉ ተገለዋል። 22 ሰዎች ቆስለዋልም ተብሏል። በዚህ ቀን በአልዳይን የሚገኙ የቤተሰብ ሆስፒታሎች የተዘረፉ ሲሆን ታካሚዎችና የጤና ባለሙያዎች ጥቃት ደርሶባቸዋል። ከሆስፒታል እንዲወጡም ነው የተደረገው ነው የተባለው። ይህ ተቋሙ ስራውን እንዲያቆም እንዳስገደደውም አስታውቋል። ሰራተኞችና ታካሚዎች ከግቢው በኃይል እንዲወጡ ተገደዋል። በዚህም አንድ ሰራተኛ በጠና መቁሰሉን ነው የተገለጸው። እነዚህ ክስተቶች ዓለም አቀፋዊ ትብብርን እንዲሁም ቁርጠኛ የፖለቲካና የሰብአዊ እርምጃ በአስቸኳይ እንደሚያስፈልግ የሚያሳይ ግልጽ ማስተባበያ ናቸው ያለው ድርጅቱ ሱዳን ይህንን ቀውስ ለብቻዋ ልትወጣው አትችልም ሲልም አሳስቧል። በመጨረሻም ኢራን ካሳ ካልተከፈላት የነዳጅ መስመሩ ዝግ ሆኖ እንደሚቆይ ማስታወቃለች። የኢራን ፕሬዝዳንት ጽህፈት ቤት በስትራቴጂካዊ ጠቀሜታው የሚታወቀውን የሆርሙዝ የባህር ወሽመጥ ዝግ ሆኖ እንደሚቆይ ማስታወቋል። እንደ ጽህፈት ቤቱ መግለጫ ከሆነ ወሽመጡ ክፍት የሚሆነው ከባህር ትራንዚት የሚገኘውን ገቢ በኢራን ላይ በደረሰው የጦርነት ውድመት ምክንያት ለደረሰው ኪሳራ ማካካሻ መሆን ሲችል ብቻ ነው ብለዋል። ይህ ውሳኔ በዓለም የነዳጅና የንግድ ፍሰት ላይ ከፍተኛ ተጽዕኖ ሊያሳድር እንደሚችልም ተሰግቷል። ይህ ጥብቅ መግለጫ የወጣው ባለፈው ሳምንት መጨረሻ በኢራንና በኦማን ምክትል የውጭ ጉዳይ ሚኒስቴሮች እንዲሁም በባለሙያዎች መካከል የተደረሰውን ዲፕሎማሲያዊ ጥረት ተከትሎ ነው። ባለስልጣናቱ በኢራን ላይ የተካሄደ ባለው የአሜሪካና የእስራኤል ጦርነት መካከል እጅግ አስፈላጊ በሆነው በዚህ የባህር መስመር ላይ ደህንነቱ የተጠበቀ የንግድ መርከቦች እንቅስቃሴ እንደገና ለማስጀመር በሚቻልበት አማራጭ ላይ ተወያይተዋልም ነው የተባለው። አሜሪካ በበኩሏ የሟቹን የኢራን ጀነራል ቃሲም ሱሌማኒ ዘመዶችን ማሰሯን አስታውቃለች። የሟቹ የኢራን አብዮት ጥበቃ ዘብ ጀነራል ቃሲም የቅርብ ዘመድ በቁጥጥር ስር መዋላቸውን የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። ሐምዳል ሳሌማን አፋሽንና የልጃቸው ህጋዊ የአሜሪካ የመኖሪያ ፍቃድ በውጭ ጉዳይ ሚኒስቴር ማርኮ ሩቢዮ መሰረዙንም መስሪያ ቤታቸው ባወጣው መግለጫ ገልጿል። ትራምፕም አነጋጋሪ መልእክትን አስተላልፈዋል። የኃይል ማመንጫዎች ቀንና የድልድይ ቀን ይሆናል። ሁሉም ነገር በአንድ ቀን ይከናወናል። እናወድመዋለን። ታይቶ የማይታወቅ ጥቃት እናደርሳለን። ያንን የባህር መንገድ ክፈቱ። እናንተ እብዶች ካልከፈታችሁ ግን በገሃነም ውስጥ ትኖራላችሁ ብለው መናገራቸው ግርምትን ፈጥሯል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁኑ ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።